ሰላም ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። በዛሬ ቆይታችን ደግሞ ከፊት ለፊታችሁ ላለ ሰኔ ወር ለሚሰጠው ሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም ስለዚህ ጥያቄዎችን ኬስ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ ለማየት እንሞክራለን። ሰው ወደ ጥያቄ በምንመጣበት ጊዜ ሆስፒታል ፋርማሲስት ኢዝ ሜኪንግ ሃርድ ጀላቲን ካፕሱል ዩዚንግ ሃርድ ፊሊንግ ማሽን። ስለዚህ ፋርማሲስቱ እየሰራ ያለው ምንድነው? ሃርድ ጀላቲን ካፕሱል ነው አይደለ? ሂ ዲሳይድ ቱ ባይ ሰሚ አውቶማቲክ ማሽን ኢን ኦርደር ቱ ኢንክሪዝ ዘ አማውንት ኦፍ ፊለር። ስለዚህ አማውንት ኦፍ ፊለርን ለመጨመር ሰሚ አውቶማቲክ የሆነ ማሽን ኦርደር ማድረግ ፈለገ። However, after 3 months of storage, the pharmacist observed that the capsule became brittle. ነገር ግን ከሶስት መንዝ ስቶሬጅ በኋላ ፋርማሲስቱ ምን ኦብዘርቭ አደረገ? ካፕሱሎቹ ብሪትል ሆኑ አይደለ? ብሪትል ሚንስ የተሰባበሩ ነው አይ ቲንክ አይደለ? ስለዚህ ጥያቄያችን ምንድነው? what could be the most likely causes of the brittleness of this case? ስለዚህ በኬዛችን መሰረት ካፕሱሉ ብሪትል እንዲሆን ምክንያቱ ምንድነው ነው አይደለ? ፑር ኳሊቲ ኦፍ the capsule፣ ቢን በምናይበት ጊዜ ደግሞ ሃይድሮስኮፖሲቲ ኦፍ the excipients፣ ሲ ሞር ሞይስቸር ዌዝ አብዞርብድ፣ ዲ ደግሞ ሃይድሮስኮፖሲቲ ኦፍ the capsule። ስለዚህ according to the question which of the following is the correct answer ወይም ደግሞ what are the main causes of the brittleness of the capsule። ስለዚህ ካፕሱሉ ከሶስት ወር በኋላ ስቶር ከተቀመጠ በኋላ እንዲሰባበር ምክንያት የሆነ ምንድን ነው ብላችሁ ታስባላችሁ? the correct answer is D አይደለ? ትክክለኛ መልሳችን ዲ ነው። ዲን በምናይበት ጊዜ ምን ይላል? ሃይድሮስኮፖሲቲ ኦፍ the capsule። አጭር ማብራሪያ በምናይበት ጊዜ ሃርድ ጀላቲን ካፕሱል አር ሞይስቸር ሴንሲቲቭ አይደለ? ስፔሻሊ እነዚህ ሃርድ ጀላቲን ካፕሱል የምንላቸው ሞይስቸር ሴንሲቲቭ ናቸው። ፕላስ ኢፍ ዴይ ሉዝ ዘ ሞይስቸር ቱ ድራይ ኢንቫይሮንመንት ዱ ቱ ዴር ሃይድሮስኮፒክ ኔቸር ዴይ ቢካም ድራይ ኤንድ ብሪትል አይደለ? ስለዚህ ሞይስቸራቸውን በሚያጡበት ጊዜ ደግሞ በድራይ ኢንቫይሮንመንት ሆነው ያ ማለት ደግሞ ዱቱ ሃይድሮስኮፒክ ኔቸር ማለት ነው። ስለዚህ ይደርቁና ብሪትል ሊሆኑ ይችላሉ ማለት ነው። ዲስ ኢዝ አ ኮመን ስቶሬጅ ሪሌትድ ኢሹ ዊዝ ዘ ጀላቲን ካፕሱል። ስለዚህ እነዚህ አብዛኛው እንደዚህ አይነት ኬስ ቤዝድ የሆኑ ሴናሪዮ በምንጠየቅበት ጊዜ ምንድነው ስቶሬጅ ሪሌትድ ኢሹ ነው ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ሰው ግሬስ ፋርማዎች ነን። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ በየጊዜው እየሰራን እንደዚህ የምንለቃቸው እጅግ ለፋርማሲ ተማሪዎች የሚጠቅሙ ቲፖችን ማግኘት ትችላላችሁ። ከዚህም ውጭ ደግሞ በተለያዩ ቶፒኮች ውጭ ዙሪያ አጫጭር ቱቶሪያሎችን ሳመራይዝ አድርገን የሰራናላችሁን እዚሁ ግሬስ ፋርማ ላይ ታገኛላችሁ። ፕላስ ደግሞ የቴሌግራም ዲስክሪፕሽን የቴሌግራም ሰው ሊንካችንን ዲስክሪፕሽን ላይ ስላስቀመጥን ሰው እሱንም ጆይን በማድረግ የምትፈልጉትን እኔ ከሲኦሲ እንዲሁም ደግሞ ከኤግዚት ኤግዛም ሪሌትድ የሆኑ ሀሳቦችን እኛን ኮንታክት ማድረግ ትችላላችሁ። እኛም ደግሞ በዛ ወይ እናንተን ለመርዳት ሰው ዝግጁ እንሆናለን ማለት ነው። ስለዚህ እዚህ ጋር አለ በዚህ ስልክ ቁጥር አሊያም ደግሞ ቴሌግራም ዩዘር ነማችን አተሙት ዩኒፎርቲ ኤስኤ የሚለውን በመጠቀም ሰው ኮንታክት ማድረግ ትችላላችሁ። the next question is a pharmacist who is working on a tablet line in the process laboratory control is characterized a tablet for its product quality. After checking the friability and the hardness, disintegration study is done. So what is the most likely investigation done by the pharmacist in this case? A. Dissolution profile of the tablet. B. Bioavailability of the drug to the body. C. The changing property of the tablet to solution form. D. The rate of breakdown of a tablet into smaller granules. ስለዚህ ኬዙን አንደርስታንድ ማድረግ ነው አይደለ? After checking the friability and the hardness, disintegration study is done ነው። ስለዚህ what is the most likely investigation done by the pharmacist in this case አይደለ የተጠየቅነው። So the correct answer is the rate breakdown of the tablet into smaller granule ነው አይደለ? disintegration test በምናይበት ጊዜ disintegration test measure how quickly a tablet break down into smaller particle or into smaller granules in a liquid medium ማለት ነው። it does not measure the drug release, that means the dissolution ማለት ነው or absorption or bioavailability። ስለዚህ ትክክለኛ መልሳችን the rate breakdown of tablet into smaller granule ነው። ስለዚህ ፋርማሲስቱ ኢንቨስቲጌት ያደረገው ማለት ነው። እንግዲህ ከፊት ለፊታችሁ ሰኔ ለሚሰጠው
ሲኦሲ እንዲሁም ደግሞ ኤግዚት ኤግዛም ስፔሻል ቲቶሪያል እየሰጠናለን። ስለዚህ ይህንንም ቲቶሪያል ደግሞ መከታተል ለምትፈልጉ የቴሌግራም ዩዘር ነማችንን አሊያም ደግሞ ኮንታክት ያስቀመጥነውን ፎን ነምበር በመጠቀም ኮንታክት ማድረግ ትችላላችሁ። ያው በብዙ ስለሚጠቅማችሁ ብዙ ኢነርጂያችሁን እና ታይማችሁን ዌስት ሳታደርጉ ከፊት ለፊታችሁ ላለ ኤግዛም ሬዲ እንድትሆኑ የሚያደርግ ጥሩ የሆነ ቲቶሪያል እንደ ግሬስ ፋርማ እየሰጠናለን። ስለዚህ ጆይን በማድረግ የእድሉ ተጠቃሚ እንድትሆኑ ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። The next question is a community pharmacist was dispensing omeprazole pellets filled in a capsule አይደለ? He labeled the product including administration process. So what is the most important information that should be included in this tablet? ስለዚህ ኮሚኒቲ ፋርማሲስቱ ዲስፔንስ ያደረገው ምንድነው? ኦሜፕራዞል ፒሌት ነው። ስለዚህ ሂ ሌበልድ the product including administration process everything-ን ሰው ክሊር በሆነ ወይ ተናግሯል። ስለዚህ ጥያቄያችን ምንድነው? what is the most important information that should be included in the labeled? A. swallow a single plate at once. B. dissolve the plate in a clean water and swallow. ሲ በምናይበት ጊዜ ደግሞ swallow all encapsulated pellet in a capsule at once. D. break the capsule shell and swallow all pellet in a capsule. ሲ በምና so the correct answer is C ነው አይደለ? swallow all encapsulated pellet in a capsule at once የሚለው ሌበልድ መደረግ አለበት። ለምን ተብለን ስንጠየቅ እንግዲህ omeprazole capsule contain intercoated pellet that protect the drug from the stomach acid አይደለም? ስለዚህ ስቶማች አሲድ ኢዝሊ እንዳይበላሹ ፕሮቴክት የሚያደርግ ኢንተርኮትድ ፒሌት ይኖራቸዋል ማለት ነው። ዲስ ፒሌት መስት ቢ ስዋሎን ኢንታክት ኢንሳይድ ደ ካፕሱል አይደለ? ፕላስ ክራሽንግ ዲዞልቪንግ ኦር አዘር ሰፓሬቲንግ ደም ካን ዲስትሮይ ደ ኮቲንግ ኤንድ ሪዱስ ደ ኢፌክቲቭነስ። ስለዚህ በፍጹም ክራሽ ቺዊንግ ሰፓሬት መደረግ የለበትም ካፕሱሉ። ምክንያቱም ይሄ ምን ስለሚያደርግ ነው? ካፕሱልን ዲስትሮይ ኮቱን በማድረግ ኢፌክቲቭነሱን ይቀንሳል ማለት ነው። ስለዚህ ትክክለኛ መልሳችን ሌበል ማድረግ ያለብን ሲ ላይ ያለውን ኦፕሽን ይሆናል ማለት ነው። ሶ ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። the next question 12 years old male child with a complaint of right upper quadrant abdominal pain plus fever of 1 week's duration was presented to a hospital. He also reported a dark colored urine አይደለ? ዳርክ ከለርድ የሆነን ዩሪን ሪፖርት አድርጓሉ and pale stool. On physical examination, the patient has jaundice and right upper quadrant tenderness. On the laboratory examination በምናይበት ጊዜ ALT 240 ዩኒት ፐር ሊትር ነው። ስለዚህ ኖርም በጣም ራይዝ አድርጓል አይደለም? ፕላስ ኤኤስቲንን በምናይበት ጊዜ እነዚህ ሊቨር ኢንዛይሞች ናቸው። ስለዚህ 200 ዩኒት ፐር ሊትር ነው። ይሄም ከኖርማል ሬንጁ በጣም ከፍ ብሏል አይደለ? ኤልፒ በምናይበት አለኒን ፎስፌት በምናይበት ጊዜ ደግሞ ራይዝ አድርጓል። እሱም እንደ ቶታል ብሉሩቢን በምናይበት ጊዜ 20 ሚሊግራም ፐር ዴሲ ሊትር ነው። there is increased አይደለ? ጨምሯል። ይሄም the physical diagnosis acute hepatic failure። ስለዚህ ፋይናሊ ሰው የህፃኑ ኮንዲሽን ምን ሆኖ ዶክተሩ ዲያግኖሲስ አደረገ? አኪዩት ሄፓቲክ ፌለርን ዲያግኖሲስ አደረገ። so the question is what is the most likely causative agent of hepatitis in this patient? ስለዚህ the most likely causative agent of hepatitis in this የትኛው ነው ነው አይደለ? ኤ ሄፓታይተስ ቢ፣ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ሄፓታይተስ ዲ። ስለዚህ ከአራቱ ውስጥ which one of the most causative agent ተብለን በምንጠየቅበት ጊዜ the correct answer is ኤ ይሆናል። ምክንያቱም ማብራሪያውን በምናይበት ጊዜ ላይክ እነዚህ acute onset of jaundice, fever, markedly elevated liver enzyme, very high bilirubin suggestive acute viral ሄፓታይተስ አይደለ? ኢንዲኬት የሚያደርግልን ችልድረን the most common causes is hepatitis A። በፍጹም መርሳት የለባቸውም። the most causative agent especially in children hepatitis A ነው ማለት ነው which is typically so oral transmitted and presented acutely. so hepatitis B, C, D በምናይበት ጊዜ ደግሞ are more often associated with chronic disease especially እነዚህ ከአኪዩት ሳይሆን ከክሮኒክ ዲዚዝ ጋር ነው associated የሚሆነው or different transmission route ይኖራቸዋል ማለት ነው። ስለዚህ ትክክለኛ መልሳችን ሄፓታይተስ ኤ is the most likely causative agent according this case ይሆናል ማለት ነው። ሶ ግሬስ ፋርማዎችን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ እየሰራን የምንለቃቸው እጅግ ሲግኒፊካንት የሆኑ ቪዲዮዎችን በቀላሉ አክሰስ
ማድረግ ረዳችሁ ዘንድ የኖቲፊኬሽኑን ምልክት በማብራት ፕላስ ደግሞ እናንተ ለምታውቋቸው ፋርማሲ ተማሪዎች ሼር እንድታደርጉ ይሁን እንላለን። በዛሬ ቆይታችን ለሲኦሲ እንዲሁም ለኤግዚት ኤግዛም የሚጠቅሙ ኬዝ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ እየሰራን አለን። ግሬስ ፋርማ እንደምታወቀው በተለያዩ ዓመተ ምህረት የወጡ ጥያቄዎችን ከመስራት ውጪም ደግሞ ሰው አጠር አጠር የሆኑ በተለያዩ ቶፒኮች ዙሪያ አጫጭር ቱቶሪያሎችን እዚሁ እኛ ጋር ማግኘት ትችላላችሁ። ሰው ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ፕላስ ለኔክስት ወር ለሚሰጠው ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ኤግዛም ስፔሻል ቱቶሪያል እየሰጠናለን። ስለዚህ ጆይን በማድረግ የእድሉ ተጠቃሚ እንድትሆኑ ራሳችሁን ደግሞ ከፊት ለፊት ላለው ኤግዛም ሬዲ እንድታደርጉ ይሁን እንላለን። እንግዲህ አብዛኛው ከዚህ በፊትም እንደምንላቸው ሲኦሲ ፕላስ ኤግዚት ኤግዛም አንዳንድ ጥያቄዎች ጌስት ቤስድ ረዘም ልሉ ይሆናሉ። ያ ማለት ይከብዳሉ ማለት አይደለም። ስለዚህ ጀስት የኬዙን ሀሳብ አንደርስታንድ ማድረግ እና የተጠየቀውን ለመመለስ መሞከር ነው እንጂ እንደዚህ ጀስት ጥያቄው ረዘመ ማለት ይከብዳል ማለት አይደለም። እንቀጥላለን ማለት ነው። A 61 years old man was found unconscious at home and was taken to hospital. His family reported that he was a complaint of a sore throat a few days before the event. He has no history of admission. He is now febrile now and has productive cavallo. On the examination, he is paraxial, hypoxic, and tachycardic with reduced air entry to auscultation at the right base. ቼስት ኤክስሬውን ሪቨርስ በምናይበት ጊዜ ራይት ባዛል ኒሞኒያን ኢንዲኬት አደረገ። ሂሴሪየም ዩሪያ ሌቨሉን በምናይበት ጊዜ ደግሞ 30 ሚሊግራም ፐር ዴሲሊትር አይደለ። ኖርማል ሬንጁ በምናይበት ጊዜ ከ7 እስከ 20 ሚሊግራም ፐር ዴሲሊትር ነው። ስለዚህ ይሄኛው አንዱ ኢንዲኬት ምንድነው ሲቨር ኒሞኒያ መሆኑን ኢንዲኬት ያደርጋል። ምክንያቱም በክሩብ 65 ህግ መሰረት ማለት ነው። ስለዚህ ይሄንንም እንደ አንድ ሰው ክራይቴሪያ ኮንሲደርድ እናደርጋለን ሲቨር ኒሞኒያ መሆኑ። the question is what is the most appropriate treatment for this patient? አንደኛ ሰውየው 61 ዓመቱ ነው። ሁለተኛ ደግሞ ምንድነው ሴሪየም ዩሪያ ሌቨሉን በምናይበት ጊዜ 30 ሚሊግራም ፐር ዴሲሊትር ነው። ፕላስ ደግሞ ሌላው በምናይበት ጊዜ ምንድነው አንኮንሺየስ ነው አይደለ? ስለዚህ አንኮንሺየስ መሆኑና እንደገናም ደግሞ ሴሪየም ዩሪያ ሌቨሉ ደግሞ 30 ሚሊግራም ፐር ዴሲሊትር መሆኑ ሲቨር ኒሞኒያ መሆኑን በዚህ አንደርስታንድ እናደርጋለን። ስለዚህ ጥያቄው ምንድነው ዋት ኢዝ ዘ ሞስት አፕሮፕሪየት ትሪትመንት ፎር ዲስ ፔሸንት። ስለዚህ አይቪ ድራጎችን ነው አይደል በዚህ ጋር የምንመርጠው። ምክንያቱም ፔሸንታችን አንኮንሺየስ ከሆነ ፒኦ ሜዲኬሽን አንመርጥም ማለት ነው። ስለዚህ ይሄ ምርጫ በምናይበት ጊዜ አሞክሳሲሊን 500 ሚሊግራም ፒኦ ቲአይዲ ፎር 7 ዴይስ ይላል። ፒኦ ስለምን እናወጣለን። ሌላው ዶክሲሳይክሊን 100 ሚሊግራም ፒኦ ዴይሊ ፎር 7 ዴይስ፣ አዚትሮማይሲን 500 ሚሊግራም ፒኦ ዴይሊ ፎር 3 ዴይስ፣ ቤንዛይል ፔንሲሊን ከ2 እስከ 3 ሚሊዮን ኢንተርናሽናል ዩኒት አይቪ ኪዋይዲ ፎር 7 ዴይስ። ስለዚህ the correct answer is ዲ ይሆናል ማለት ነው። ለምን ተብለን ስንጠየቅ ቅድም እንዳልናቸው አንደኛ ሲቨር ነው አይደለ? ኒሞኒያው ሲቨር ከሆነ ፕላስ ፔሸንታችን ደግሞ አንኮንሺየስ ከሆነ አይቪ ሜዲኬሽን ነው ሪኮመንዴሽን የምናደርገው። ስለዚህ አንዳንድም እንደዛ አይነት ስማርት የሆነ ወይ መጠቀም ሰዓታችንንም ሚኒማይዝ ከማድረግ አንጻር ጥሩ ነው። ምክንያቱም አንኮንሺየስ እያልን ኬዛችን ፒኦ ሜዲኬሽን መምረጥ የማይቻል ነው። አጭሩን ኤክስፕላኔሽን ስና ዲስ ፔሸንት ሃዝ ሲቨር ኮሚኒቲ አኳየርድ ኒሞኒያ that's characterized by fever, hypoxia, tachycardia, confusion, and unconscious, plus high urea. Severe cases is require intravenous antibiotics. That means benzyl penicillin IV is appropriate, while oral option A, B, C, D are insufficient for severe illnesses. ስለዚህ ሲቨር ኢልነሲስ ፕላስ ደግሞ አንኮንሺየስ ፔሸንት ስለሆነ ፔሸንት it's not recommended PO medication. ይህም በዛ ወይ አንደርስታንድ እንድታደርጉ ይሁን እንደ ፋርማሲስት ማለት ነው። the next question is a 6 years old child complaining eye redness and tearing of both eyes was presented to hospital. The child is from low socio-economic status family and he does not wash his face on daily basis. On physical examination there is a mucopurulent discharge. The physician is diagnosis trachoma. ስለዚህ ፊዚሻኑ ትራኮማ መሆኑን ነው ዲያግኖሲስ ያደረገው። እንደገና ደግሞ የጩጫው አመት 6 ዓመት መሆኑን እናውቃለን። ፕላስ ደግሞ ሙኮፐርፑለንት ዲስቻርጅ አለው አይደለ? ይሄን አንደርስታንድ አድርጉና ጥያቄው ምንድነው what is the most appropriate treatment for this patient? ኤ ቴትራክሳይክሊን ይላል። ቢ በምናይበት ጊዜ ዶክሲሳይክሊን ይላል። ሲ አዚትሮማይሲን፣ ዲ ደግሞ ኤሪትሮማይሲን። the correct answer is azithromycin 20 mg per kg PO stat
በቂ ይሆናል ማለት ነው። ስለዚህ ትራይኮማ ኢዝ ኮዝድ ባይ ቻልማይዳ ትራኮማተስ አይደለ? ተጠያቂው ባክቴሪያ ቻልማይዳ ትራኮማተስ እንላለን። ሲንግል ኦራል ዶዝ ኦፍ አዚትሮማይሲን ኢዝ ዘ ሪከመንድድ ኢፌክቲቭ ፕላስ ቻይልድ ሴፍ ትሪትመንት ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን አዚትሮማይሲን 20 ሚሊግራም ፐር ኬጂ ፒኦስታት የሚለው ትክክለኛ መልሳችን ይሆናል ማለት ነው። ይህን በዛ ወይ አንደርስታንድ እንድታደርጉ ይሁን። the next question is a pharmaceutical industry has been preparing coated tablets for moisture sensitive digabatran exhalate what unique packing system should be used for this drug? እንግዲህ ኮመን ከማይቀሩ ጥያቄዎች እነዚህ ከፓኪንግ ማቴሪያል ጋር ሪሌትድ የሆኑ ጥያቄዎች ናቸው አይደለ? የተለያዩ ድራጎች የራሳቸው የሆኑ ባህሪያቶች ይኖራሉ። ላይክ ለላይት ሴንሲቲቭ የሚሆኑ ይኖራሉ፣ ለሞይስቸር ሴንሲቲቭ የሚሆኑ ሊሆኑ ይችላሉ። ስለዚህ ቤዝዶን ድራጉ ካራክተሪስቲክ አድርገን ነው አይደለ እነዚህ ፓኪንግ ማቴሪያል የምንመርጠው። ስለዚህ በኬዛችን መሰረት ሞይስቸር ሴንሲቲቭ ነው አይደለ ድራጉ። ስለዚህ ምን አይነት ፓኪንግ ማቴሪያል እንጠቀም ተብለን ስንጠየቅ ስቶር ኢን ሪፍሪጅሬተር፣ ቢ ፓክ ኢን ኖርማል ኮንቴነር፣ ሲ ስቶር ኢን ኩል ቴምፕሬቸር፣ ዲ ኮፓኪንግ ዊዝ ዲሰካንት። ስለዚህ ኮሬክት አንሰር ኢዝ ምንም ጥያቄ የለውም ዲ ነው አይደለ? ዲ ነው ትክክለኛ መልሳችን። አጭሩን ኤክስፕላኔሽን ስናይ ዳቢጋትራን ኢሊክሲቴት ኢዝ ሃይሊ ሞይስቸር ሴንሲቲቭ ፓኪንግ ዊዝ ዲሰካንት ፕሮቴክት ፍሮም ዘ ዲግሬዴሽን። ስለዚህ ኢዝሊ ዲግሬድ እንዳይሆኑ የሚያደርገውን ማቴሪያል ሰለክት እናደርጋለን ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ በየጊዜ እየሰራን እንደዚህ የምንለቃቸው እጅግ ሲግኒፊካንት የሆኑ ቪዲዮዎችን በቀላሉ ማግኘት ይችሉ ዘንድ የኖቲፊኬሽን ምልክት በማብራት ፕላስ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ጥያቄ ቁጥር 9 ደርሰናል። ፋርማሲስት ሪኳየርድ አን ኦፍታልሚክ ፕሪፓሬሽን ዳት ዳዝ ናት ኮዝ ኦፍ ኢሪቴሽን ቱ ዘ አይ ኢት ሜስት ኦልሶ ፐርሚት ዘ ዲፊውዥን ኦፍ medicinal substance throughout the secretion bathing the eye. The pharmacist has selected ophthalmic ointment instead of solution. So what is the main reason for selecting ophthalmic ointment in this case? ስለዚህ ፋርማሲስቱ ከኦፍታልሚክ ሶሉሽን ይልቅ ኦፍታልሚክ ኦይትመንት ነው ሰለክት ያደርገው። ስለዚህ ሪዝኑ ምንድን ነው? ኤ ሃይ ኢሪቴቲንግ ፕሮፐርቲ፣ ቢ ሃቭ ኢሌጋንት አፒሪያንስ፣ ሲ ኤክስቴንድድ ሬዚደንሲ ታይም፣ ዲ ደግሞ ሜልት አት ቦዲ ቴምፕሬቸር። ዘ ኮሬክት አንሰር ኢዝ ኤክስቴንድድ ሬዚደንስ ታይም ስለሚኖረው ነው። ኦፍታልሚክ ኦይንትመንት ስቴይ ሎንገር ኢን ዘ አይ አይደለም፣ ለረጅም ጊዜ አይናችን አካባቢ የመቆየት ካራክተር ይኖራቸዋል። አሎዊንግ ቤተር ድራግ ኮንታክት ኤንድ አብዘርቬሽን ኮምፔርድ ቱ ሶሉሽን። ሰው በዚህ ወይ ዱ ቱ ዘ ኤክስቴንድ ሬዚደንሲ ታይም ፕሪፈብል እናደርጋለን ማለት ነው። ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ወደ ዛሬ ወደ መጨረሻ ጥያቄ መተናል። እንግዲህ ከፊት ለፊታችሁ ላለ ሲኦሲ እንዲሁም ኤግዚት ኤግዛም የሚጠቅማችሁን ጥያቄዎችን ኬዝ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። ፕላስ እንደ ግሬስ ፋርማ ደግሞ እጅግ ጠቃሚ የሆነ ስፔሻል ቱቶሪያል እየሰጠናለን። ቴሌግራም ዩዘር ነማችንን አሊያም ደግሞ ስልክ ቁጥራችንን በመጠቀም ኮንታክት በማድረግ ከፊት ለፊታችሁ ላለ ኤግዛም ደግሞ ብዙ ኢነርጂያችሁን ታይማችሁን ዌስት ሳታደርጉ ቱ ዘ ፖይንት እንድትዘጋጁ ይሁን እንላለን። ያው ቱቶሪያሉን ብትከታተሉ በብዙ ታተርፉበታላችሁ። ወደ መጨረሻ ጥያቄ ደርሰናል። ፋርማሲስት ኢዝ ፕሪፔሪንግ ጄል ፎርሜሽን ኦፍ ፎር ዲያግኖስቲክ ፐርፐስ አይደለ? ጄል ፎርሙሌሽን ነው ፎር ዲያግኖስቲክ ፐርፐስ እያዘጋጀ አለ። ሃውቨር ዘ ጄሊንግ ኤጀንት ኢዝ ፋውንድ ቱ ሃቭ ስቴቢሊቲ ፕሮብለም አለው ኤንድ ኦልሶ ሃይ ኦክሲዳይዝድ ዱሪንግ ዘ ስቶሬጅ። ስለዚህ ሁለት ችግር አለው። አንደኛ ስቴቢሊቲ ፕሮብለም፣ ሁለተኛ ደግሞ ኦክሲዳይዝድ ነው ዱሪንግ ስቶሬጅ። ስለዚህ ዋት ኢዝ ዘ ሞስት አፕሮፕሪየት ኤክስፒያንት ቱ ቢ አድድ ቱ ሶልቭ ዲስ ፕሮብለም። እንግዲህ የተለያዩ ኤክስፒያንቶች ዲፍረንት ፐርፐስ ይኖራቸዋል አይደለም። ስለዚህ ከሚከተሉት ውስጥ አሁን እዚህ ከተሰጡን ኤክስፒያንቶች ውስጥ ሁለቱንም ካራክተር አንደኛ ፎር ስቴቢሊቲ ፐርፐስ የምንጠቀመው ፕላስ ደግሞ እነዚህ አንቲኦክሲዴሽን ኢፌክት ያለው ማነው ነው። እሱ ማወቅ መልሱን እንድንመልስ በቀራሩ ይረዳናል ማለት ነው። ኤ ሶዲየም ክሪስታላይን ሜታይል ሴሉለስ፣ ቢ ኢታይል ዳማይን ቴትራ አሴቲክ አሲድ፣ ሲ አልሙኒየም ማግኒዥየም ሲሊኬት፣ ዲ ደግሞ ፖሊኢታይን ግላይኮል። ቅድም እንዳልነው ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን እንዲሁም ደግሞ ስልክ ቁጥራችንን በመጠቀም ኮንታክት ማድረግ ትችላላችሁ። ስፔሻሊ ከኤግዚት ኤግዛም ጋር እንዲሁም ከሲኦሲ ኤግዛም ሪሌትድ የሆኑ ማንኛውንም ነገር ከፈለጋችሁ እኛን ኮንታክት ማድረግ ትችላላችሁ። ግሬስ ፋርማ ደግሞ እናንተን ለመርዳት ሁልጊዜ ሬዚ ሆኖ ይጠብቃችኋል። ዘ ኮሬክት አንሰር ኢዝ ኢታይል ዳአማይን ቴትራአሴቲክ አሲድ ኢዝ ዘ ኮሬክት አንሰር። ሾርት ኤክስፕላኔሽን ኢታይል
በምናይበት ጊዜ አክት አስ ቺሌቲንግ ኤጀንትስ ባይንዲንግ ሜታል አየን ዳት ካታላይዝድ ኦክሲዴሽን ዴርባይ ኢምፕሩቪንግ ስታቢሊቲ ኦፍ ዘ ጄል ፎርሜሽን። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ቲፖችን በቀላሉ ማግኘት ትችላላችሁ። ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ